እጅግ በጣም ብዙ ዶክተሮች መውለድ እንደማትችል በተደጋጋሚ ቢነግሯትም እሷ ግን በእመቤታችን በቅድስት ድንግል ማርያም ተስፋዋ እጅግ የከበረ ነበርና ወላዲተ አምላክ የአምላክ እናት ልታረጋት ተጠግታታለችና አላሳፈረቻትም። ክብር ለእናትና ለልጅ ይሁን እያለን ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? በተለያዩ የሶሻል ሚዲያዎች ሲጋሩ እንደነበርም ሁላችሁም እንደምታውቁትም በሀገራችን እጅግ በጣም ታማኝ ነው ተብሎ ሁላችንም ከምንከተል የነበረውም የጉርሻና ቲክቫ ፔጅ ላይ ብዙዎቻችሁ የተለያዩ መረጃዎችን ሰሞኑን እንዳገኛችሁ እርግጠኞች ነን። ከእነሱም በተጨማሪ ደግሞ የተለያዩ የዩቲዩብ ቻናሎች ላይ የሕክምና ስህተት እንደነበርና ንግስት ማርገዝም ሆነ መውለድ እንደማትችል ብዙዎች ሲያጋሩት አይተናል። ነገር ግን እውነታው ምን ያህል ነው፣ ምንስ ነው የተፈጠረው የሚለውን ከንግስት የቅርብ ጓደኞች ይሄንን ማወቅ ችለናል። ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ቤተሰብ ያሉናችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ቤተሰቡ የሆናችሁኝ ደግሞ ላይክ ማድረጋችሁንና ኮሜንት ሴክሽን ላይ ሀሳባችሁን ማጋራታችሁን እንዳትረሱ እያልኩኝ በአርቲስት ንግስትና በጣም በምንወደው እጅግ ተወዳጅ በሆነው ተወዛዋዥ አብዮት ህይወት ውስጥ ምንድን የተፈጠረው? ምንስ ነበር የነበረው? እስካሁንስ ለምንድን ነበር መውለድ ያልቻሉት? የእነሱስ ልጅ መውለድ ወይንም የንግስት እርግዝና ይህን ያህል ለምን መነጋገሪያ ሊሆን ቻለ የሚለውን በሰፊው እናያለን። ውድ የዩቲዩብ ቻናል ቤተሰቦች የንግስት የቅርብ ጓደኞች እንደሚሉት ከሆነ ንግስት እንደተባለው በየትኛውም አይነት ዶክተር መውለድ አትችልም አልተባለችም። መውለድ ያልቻለችበትና ማርገዝ ያልቻለችበት ብቸኛው ምክንያት ምን ነበረ? በአብዮትና በንግስት መሀል ላይ የነበሩ በረጅም ጊዜያቶች ምክንያት በዚህ በ10 ወራት ውስጥ የተፈታ የዲስታንስ ፍቅር ነበር። እንደሚታወቀው የእሷ ፕሮሰሶች በተለያዩ ምክንያቶች ፌል እያደረገባት ምንም ሊሳካ አልቻለም ነበርና አንዴ ትሄዳለች፣ ትመጣለች፣ እሱም ይመጣል፣ ይሄዳል። ትዳራቸው ለረጅም ጊዜ የሰከነ ወይንም እረፍት ያገኙበት ጊዜ አልነበረም። ይህም ለማርገዝ ወይንም ላለማርገዝ ምክንያት ይሆናል የምትሉ ብዙዎቻችሁ ልትኖሩ ትችላላችሁ። ነገር ግን ሰትል ሳያደርጉ ልጅን ማምጣት ምን ያህል ከባድ እንደሆነ የተገነዘቡ እነዚህ ጥንዶች ህይወታቸውን መስመር ካስያዙ በኋላ ነበር ማርገዝ የፈለጉትና ንግስትም እንደምትለው ጓደኛዋ ስታወራ ማስገባት ትችል አይመስለኝም። ወላዲተ አምላክ ፈቅዳ ጊዜው አሁን ነው ስትል ለጓደኛዋ እንደነገረቻት ጓደኛዋ ጋርተናለች። ውድ የዩቲዩብ ቻናል ቤተሰቦች እግዚአብሔር በሁሉም ቀን አለው። በእነዚህ በሁለት ጥንዶች ልጅ ማግኘት በጣም ብዙዎች በተለያዩ ሶሻል ሚዲያዎች ላይ እንኳን ደስ ያለሽ፣ እንኳን ደስ ያላችሁ፣ ደስ ብሎናል የሚል የተለያዩ ስሜቶችን ሲያጋሩ ነበረ። ከእነሱም መካከል አንዷ አርቲስት መቅደስ ጸጋዬ ናት። ለመጀመሪያ ጊዜም መልዕክቱን ያጋራችው እሷ ነበረች እና የአርቲስት መቅደስ ጸጋዬ እና የአርቲስት ንግስት ጓደኝነት እስከምን ድረስ ነው? ለምንስ ባል ነበራት የነበረው የሚሆንም ለማወቅ እንሞክራለን። ያንን መረጃ ካገኘ ልናጋራችሁ ይሆናል። ነገር ግን በኢትዮጵያ ቤተሰቦች ኢትዮጵያ ውስጥ እያለች በጣም ብዙ ነበሩ። አሁን ላይ ግን ከአብዮት ጋር ከሆነች በኋላ ብዙዎች እንደ ድሮ ከብዙዎች ጋር እየተገናኘች አይደለም። ያን ነገር ምንድን ነው የተፈጠረው የሚለውንም የምናጋራችሁ ይሆናል። ለጊዜው ግን ውድ ኢትዮጵያዊት የኢትዮጵያ እንቁ የሆነች አርቲስት ንግስትና ተወዳጁ ተወዛዋዥ አብዮት እንኳን እግዚአብሔር አምላክ ለዚህ ክብር አበቃችሁ። ሁለት ነበራችሁ፣ 3 አድርጓችሁ ቤታችሁን በበረከት ደስ የሚል ጊዜ እንድታሳልፉ እኛም ምኞታችን ነው። ውድ የዩቲዩብ ቻናል ቤተሰቦች እዚህ ድረስ ከደረሳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። የእናንተ ስሜት ምንድን ነው የሚለውን ኮሜንት ሴክሽን ላይ አስቀምጡልኝ። እነዚህ ጥንዶች እጅግ በጣም አብሮ ለመሆን ለፍተዋል፣ ወጥተዋል፣ ወርደዋል። ነገር ግን ከዛሬ 10 ወር በፊት በሰራሁት ቪዲዮ ላይ ታችሁት ከሆነ ኢቭን ፕሮሰሷ ተሳክቶላት ፖስታውን ስትከፍተው የነበራት ደስታ በላይቭ አጋርታው ነበርና ንግስት
እሱም ልክ እንደዛው ወደ እሱ በምትሄድበት ጊዜ የነበረውን ደስታ ከጓደኞቹ ጋር ከወዳጅ ቤተሰቦቹ ጋር ሆኖ ባደረግላት አቀባበል ምን ያህል ደስተኛ እንደነበርና የእነሱን አንድ ላይ መሆን ስንቶቻችን እንፈልገው ነበረ። ከእኛም ይልቅ ደግሞ ወዳጆቻቸው፣ ጎረቤቶቻቸው፣ የቅርብ ጓደኞቻቸው እንዴት ጓግቶ ይጠብቁ እንደነበር ፍቅራቸው ምን ያህል ኃያል እንደነበር እና እግዚአብሔር ደግሞ ጊዜው ደርሶ መብርሃን ፈቅዳ ጊዜውን ጠብቆ በልጅ ሊባረኩ እንደሆነ ስንሰማና ስናቅ ኢቭን እንደ ሌሎቹ አርቲስቶች እንደውም ይሄ ምንድነው የሚሉት ነገር አላቸው። ያንን ሁላ ሳናይ ልክ ልትወልድ እንደሆነ ያየንበት ጊዜ ነው ያለው።